ቁርአን ለእስልምና ይጠቅማል፣ ትክክል ነው። ገድላት ድርሳናት ለኦርቶዶክስ ይጠቅማል፣ ትክክል ነው። ላንተ ደግሞ 66ቱ አሃዱ ላንተ ይጠቅማል፣ ያ ላንተ ነው። ስለዚህ በዛ ለስንት ነገስታት ነው ሌኒ ንግስት መስቀሉን ባገኘችው ሰዓት ላይ ቆራርጣ የሰጠቻቸው? ወንድማችን ለመሆኑ ይሄ አሁን የምትለው ነገር በሙሉ ለህይወት ይጠቅማል? አይጠቅምም። ቆሻሻ ነገር ስለሆነ እናንተ ግን ለህይወት ይጠቅማል ብላችሁ ስለያዛችሁት እንደማይጠቅማችሁ ቆሻሻው የሚጠቅ ስርዓት ያዝ። ቆሻሻ አትበል፣ ቆሻሻ አንተ ነህ። ይጠቅማል ብለህ ስትለኝ ቆሻሻ ነው አይጠቅምም ነው ያልኩህ። አትጩ፣ ግድ የለም። አንተ ለህይወት ይጠቅማል ይሄ ታሪክ? ለእኔ ይጠቅማል፣ ለአንተ አይጠቅምም። ቴንኪው። በቃ እንግዲህ ቆሻሻ ስላልኩ ቢቅርታ። ለአንተ ለህይወት ይጠቅማል፣ ለህይወት ይጠቅማል። የእግዚአብሔር መንግስት እንድንወርስበት የተጻፈው ገድልና ተአምር ይህንን እንድታስተምርና ይህንን እንድትነቅፍ ነው ወይስ መጽሐፍ ቅዱስ አንዴ ለእኔ ለእኔ ነው ያልኩት። ቁርአን ለእስልምና ይጠቅማል፣ ትክክል ነው። ገድላት ድርሳናት ለኦርቶዶክስ ይጠቅማል፣ ትክክል ነው። ላንተ ደግሞ 66ቱ አሃዱ ላንተ ይጠቅማል፣ ያ ላንተ ነው። ስለዚህ በዛ ግማደ መስቀሉ መጽሐፍ ቅዱስ አይደለም እያለህ ነው። ለምን አትረዳው? እሺ እስካንትራውን ለማችን እንደዛ አትዘባርቅ፣ አንተ ሄድ፣ አትጨማለቅ። ግማደ መስቀሉ በኢትዮጵያ ያለ መጣው። ቆይ እስካንትራ ስድብ የማይሆን ነገር ለምን ትናገራለህ? እዚህ ጋር የሚመለከት 300 ምናምን ሰው እያዳመጠ ነው። ቆይ እስካንትራ ነው የሚባለው ስምህ? ኦኬ አይ ዶንት ኖ። እስካንትራ። እሺ ቴንክ ዩ። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ። ያው እኔ ስላልክ ታች ኮሜንት ስለጻፍክ ነው ያስገባው። ቴንክ ዩ። ለስንት ነገስታት ነው ሌኒ ንግስት መስቀሉን ባገኘችው ሰዓት ላይ ቆራርጣ የሰጠቻቸው? ወንድማችን አመሰግናለሁ። ቴንክ ዩ። ለመሆኑ ይሄ አሁን የምትለው ነገር በሙሉ ለህይወት ይጠቅማል? አይጠቅምም። ቆሻሻ ነገር ስለሆነ እናንተ ግን ለህይወት ይጠቅማል ብላችሁ ስለያዛችሁት እንደማይጠቅማችሁ። ቆሻሻው የሚጠቅ ስርዓት ያዝ። ቆሻሻ አትበል፣ ቆሻሻ አንተ ነህ። ይጠቅማል ብለህ ስትለኝ ቆሻሻ ነው አይጠቅምም ነው ያልኩህ። አትጩ፣ ግድ የለህም። ለእኔ ቆሻሻ ካስቆጣው ይቅርታ። እኔና የጠየቀኝ እኔን እኮ ነው የጠየቀኝ ወንድም አለም። ቆይ አትቆጣ እንጂ ካስቆጣሁም ይቅርታ እኮ አልኩህ። እኔን ፕሊዝ ቆይ ወንድማችን፣ እኔን መተህ ለህይወት ይጠቅማል አልከኝ። አይጠቅምም፣ ቆሻሻ ነገር ነው አልኩህ። ለህይወት የሚጠቅመውማ ለእኔና ለአንተ በመስቀል እንጨት ላይ በእንጨት መስቀል የተሰቀለው ቤዛ የሆነን የቅዱስ እግዚአብሔር አብ የባህሪ ልጁ ከቅድስት ድንግል ማርያም ሰው ሆኖ የተወለደው የዳዊት ልጅ እሱ ነው ለእኔና ለአንተ ለህይወት የሚጠቅመን። ይሄንን ማወቅ ግን ምን ይጠቅማል? ለህይወት ይጠቅማል ወይ ብለህ ስትለኝ አይ ይሄ ቆሻሻ ነው አይጠቅምም አልኩ። አንተ ለቆሻሻ አይደለም ብለህ የምትል ከሆነ ለህይወት ከጠቀመ እኔ ልጠይቀህ የሚገባውን ጥያቄ ለእኔ ጠይቀኝ። ስታበቃ እኔ ስመልስልህ አትቆጣ። አንተ ለህይወት ይጠቅማል ይሄ ታሪክ? ለእኔ ይጠቅማል፣ ለአንተ አይጠቅምም። ቴንኪው። በቃ እንግዲህ ቆሻሻ ስላልኩ ቢቅርታ። ለአንተ ለህይወት ይጠቅማል፣ ለህይወት ይጠቅማል። እሺ ለሱ ነው ለህይወት የሚጠቅመው። ኦኬ ቆይ እሺ፣ ለህይወት ይጠቅማል። ቴንኪው። በአንተ መረዳት ማለት ነው። በእናንተ መረዳት ለህይወት ይጠቅማል፣ በአንተ መረዳት። ቴንኪው ወንድማችን። ሶሪ። እንግዲያው ለህይወት ከጠቀመ ሌኒ ንግስት መስቀሉን ከተቀበረበት ስታወጣው ታሪኩን ታውቀዋለህ ብዬ አስባለሁ። እኔም ስለማውቀው ከተቀበረበት ከወጣ በኋላ ለሆኑ ነገስታት ቆራርጣ አከፋፍላለች በመጋዝ። ለስንት ነገስታት ነበር ቆራርጣ ያከፋፈለችው መስቀሉ? ስንት ቦታ ነበር የተቆረጠው? ስለምታውቀው ታሪኩን አሁንም ወደ ጥያቄ እገባለሁ። እኔ ጥያቄ እየጠየቅኩህ ለህይወት ይጠቅማል ብለህ ያልከኝን ታሪክ ለህይወት፣ ለሰዎች ደህንነት፣ ለሰዎች የተጻፈው የእግዚአብሔር መንግስት እንድንወርስበት የተጻፈው ገድልና ተአምር ይህንን እንድታስተምርና ይህንን እንድትነቅፍ ነው ወይስ መጽሐፍ ቅዱስ አንዴ ለእኔ ነው ያልኩት። ቁርአን ለእስልምና ይጠቅማል፣ ትክክል ነው። ገድላት ድርሳናት ለኦርቶዶክስ ይጠቅማል፣ ትክክል ነው። ላንተ ደግሞ 66ቱ አሃዱ ላንተ ይጠቅማል፣ ያ ላንተ ነው። ስለዚህ በዛ ላይ 66 በምንግባባው ላይ ነው እንጂ የምንወያየው በማንግባባው
በማያገባ ላይ አንተ በማያገባ ገብተህ ለምን ትፈተፍታለህ ነው ጥያቄ። እሺ አይመለከትም ነው። ቴንክ ዩ ወንድማችን። አያገባችሁም እያለ ነው ወንድማችን። ለምን ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት የእንጨት መስቀል እኛን ኦርቶዶክሳውያኑን እንጂ ካቶሊካውያኑና ወንጌላውያኑን አይመለከታችሁም። እኛ ያድናል ብለን ብንል ከሳውዲ ነው ያመጣኑ፣ ከኢየሩሳሌም ነው ያመጣኑ፣ ከሮም ነው ያስገባኑ። የፈለገንን ነገር ብንጽፍ የፈለገንን ብናስተምር እናንተ አያገባችሁም፣ አፋችሁን ያዙ እያለን ይሄ ወንድማችን። ለምን ጌታችን ኢየሱስ ክርስቶስ ስለተሰቀለበት መስቀል እናንተን አይመለከታችሁም፣ እኛን ነው የሚመለከተን አለ። እንደዛ ነው በተዘዋዋሪ። ኦኬ እሺ፣ እኛን አይመለከተን፣ ችግር የለውም። የሚመለከተንን ቦታ አሳያለሁ። እኔ እያልኩ ያለሁት ለህይወት ይጠቅማል ብለህ ያልከው ታሪክን ይሄንን ግማደ መስቀሉ ጌታ የተሰቀለበት የተባለውን መስቀል እሌኒ ንግስት አስቆፍራ ከጉድጓድ አወጣችሁ በ300 ዓመቱ። ከዛስ ለስንት ነገስታት ቆራርጣ አከፋፈለች። ወደ ኢትዮጵያ የመጣው ግማደ መስቀሉ እርዝመቱ ምን ያህል ያክላል ነው የኔ ጥያቄ። እሱ ለኦርቶዶክስ እንጂ ለአንተ አያስፈልግም ነው ጥያቄ መልሴ። እንግዳው ሊመልስልኝ ስላልፈቀደ የሚያስፈልገው እንጂ እኛ ማወቅ ያለብንን ነግረህናል። መጠየቅ ያለብንን ቤተክርስቲያን የምታስተምረን ሄደን እንጠይቃለን። ማወቅ ያለብን እናውቃለን እንጂ አንተ ሌላ እምነት ከሌላ እምነት መተህ ይህንን ጠይቀኝ ይህንን ልታስተምረኝ ልቀበልም ልነግርህም ፈቃደኛ አይደለሁም። እኔ የምጠይቅህ ይልቅ መጽሐፍ ቅዱሳዊ የሆኑ ነገሮች አሉ። እሱ ላይ ለምን አንበረታም? ለምን መጽሐፍ ቅዱሳዊ የሆኑ ጥያቄዎችን ለምን አንጠይቅም? ለምንድን ነው ወደዚህ ወደማይሆን ነገር ውስጥ ገብተህ ምን ዘባርቀው? አልገባኝም። እኔ ይሄ ለሚያምኑት ነው፣ ለማያምኑት ተወላቸው። ድንጋይ ለሚያምን ድንጋይ እምነቱ ነው። እሺ ወንድማችን እስካንትራ፣ እሺ ግማደ መስቀሉ መጽሐፍ ቅዱስ አይደለም እያለህ ነው። ለምን አትረዳው? አዎ እሺ እስካንትራ ወንድማችን እንደዛ አትዘባርቅ። አንተ ሄድ፣ አትጨማለቅ። ግማደ መስቀሉ በኢትዮጵያ ያለ መጣው። ቆይ እስካንትራ ስድብ የማይሆን ነገር ለምን ትናገራል? እዚህ ጋር የሚመለከት 300 ምናምን ሰው እያዳመጠ ነው። ይሄን ተወውና ለማንቋሸሽ አትሂድ። አይ ያልሰማኝ ወንድማችን ተቆጣ። ይሄን ተወውና ስለ ግማደ መስቀሉ ተውና መጽሐፍ ቅዱሳዊ ነገር እንወያይ አለ። ግማደ መስቀሉ መጽሐፍ ቅዱሳዊ አይደለም እያልከን ነው ወይ አልኩህ ወንድሜ። ምን አስቆጣ? አይደለም መጽሐፍ ቅዱስ ላይ አለ መጽሐፍ ቅዱስ ላይ አምጣልኝ። የለም አይደለ እኮ ከሌለ ጥሩ ነው ማመናችሁ ነው። እኛ የምንፈልገው እሱ አሁንም እኛም እኮ አላለም እኮ። አንዴ ወንድሜ አንዴ፣ አሁንም እየጠመዘዝክ አማርኛን ወደማይሆን መንገድ እያቀናው ነው። በትክክለኛው ልንገርህ፣ ስለ ግማደ መስቀል መጽሐፍ ቅዱስ ላይ አለ ወይ? የለም። ስለ ድርሳን መጽሐፍ ቅዱስ ላይ እንወያይ። መጽሐፍ ቅዱስን ተናገር እንጂ ስለዚህ ለምንድን ነው ምን ይመለከታል ነው። ኦኬ ቴንኪው። አሁን ጥሩ መለሰለን እስካንትራ ቴንኪው። ስምህን እንደው ብሳሳት በመድኃኒዓለም ምሕረትን ታደርግልኛለህ። ጥሩ ነገር ተናገረ። ግማደ መስቀሉ ብሎ የሚለው ነገር መጽሐፍ ቅዱሳዊ አይደለም እያለ ነው ወንድማችን። ስለዚህ ኦርቶዶክስ መጽሐፍ ቅዱሳዊ ያለውን ነገር ሰብስቤ አምጥቻለሁ። አንዴ ግሸን ነው፣ አንዴ ደብረ ብርሃን ነው፣ አንዴ አሁንም አትሳሳት። ወንድማለም አሁንም አማርኛን እየለወጥክ ነው። ንግግሬን አላስተካከልክም። ንግግሬን ያለ አግባብ እየተጠቀምክበት ነው። ንግግሬን እየቀየርከው ነው። ንግግሬ እኔ እየሰሙኝ ነው። በአግባቡ ልናገር። አንተ ልታስተካክለው አትችልም። እያስተካከልክ እያጣመምክ ነው። ይቅርታ እንግዲህ ታጣመኑ ከሆነ ይቅርታ። አሁንም ልድገምልህ የኔ ወንድም፣ ልድገምልህ፣ ይቅርታ አድርግልኝ። አሁንም ልድገምልህ። ስለ ግማደ መስቀሉ ከሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ተከታይ አማኞችን ነው እንጂ የሚመለከተው እናንተን አይመለከትም። ለዚህ ቤት የከፈትን እኮ እስካንትራ ቤት የከፈትን እኮ ኦርቶዶክሳውያን ንጉቡ ብለን ከእናንተ እኮ ለመስማት ፈልገን እኮ ነው። አሁን ይኸውልህ አንተ ኦርቶዶክሳዊ ሆነ ቅድም የነበሩት ኦርቶዶክሳውያኑ የገቡት ኑ ግቡ ኦርቶዶክሳውያን እናንተ ስለሆናችሁ ታሪካችሁን የምታውቁት ኑና ንገሩን፣ እንወቅ፣ አሳውቁን እኮ ነው የኛ ጥያቄ። ኦኬ አሁን እኛ ቆይ አድምጠኝ እስካንትራ እሰጥሃለሁ። አሁን አንተም ባላስገባህ ኖሮ እኔ ልመልስ ብለህ ስላልክ ነው ያስገባሁ ታች ኮሜንት ላይ ማለት ነው። ሌሎቹን ኦርቶዶክሳውያን ሳናስገባ እኔና ዳጊ ሞዬሎስ እህቶቼ ሆነን እዚህ ዝም ብለን ብናወራ እናንተን አይመለከታችሁም። የታሪኩ ባለቤቶች እናንተ አይደላችሁም። ስለዚህ ቤት ዘግታችሁ እርስ በርስ ሜሎስ ከዳጊ ዳጊ ለኤርሚያስ ኤርሚያስ ለመርሲ እንደዚህ ያላችሁ የምታወሩት ነገር በማይመለከታችሁ በሰው ታሪክ ውስጥ ነው።
ታሪኩን የሚያውቀው ባለቤቱ ስለሆነ እኛ ልታስገቡን ይገባል ብለህ ብትለን ተገቢ ነው። እኛ ግን ይህንን ብላችሁ ሳትሉም በፊት ኑና ግቡና ባለ ታሪኮቹ እናንተ ስለሆናችሁ፣ ባለ ግማዶቹ እናንተ ስለሆናችሁ፣ ባለ ታቦቶቹ እናንተ ስለሆናችሁ፣ የሁሉ ነገር ምንጭና የሁሉ ነገር አፍላቂ የሁሉ ነገር ፈጣሪ እናንተ ስለሆናችሁ በምድሪቱ ላይ ፈጣሪ የሚለውን አድመጠኝ። ከታሪክ አኳያ ነው ብዬ እንጂ ፈጣሪ የስሌ እግዚአብሔር በፈጠረበት አይነት አይደለም ብዬ የምልህ ፕሊዝ። እና እናንተ ስለሆናችሁ ኑና ንገሩን አልን። መጣህ ጥያቄ እሌኒ ለስንት ነገስታት መስቀሉን አከፋፈለችው ብዬ ጠይቁት። ወንድማችንን አላውቅም ብሎ ሲል አታውቅም አልኩት። ግማደ መስቀሉን ኢትዮጵያ ውስጥ እንደሆነ ታውቃለህ ብዬ ስለው አላውቀውም አሉ። አያውቀውም ብዬ ጻፍኩኝ። አንተ አውቃለሁኝ አስገባኝ አልከኝ። ገባ። ከዛ መጣህና እንደመጣህ ምንድን ነው ያልከኝ? ይሄ ለህይወት ይጠቅማል ወይ ስትለኝ አይ አይጠቅምም ቆሻሻ ነው አልኩ። እኔ ጠይቀኝ። ከዛ ስትቆጣ አትቆጣ ወንድሜ ይቅርታ። ምንድን ያስቆጣ ብዬ ስል ለህይወት ይጠቅማል አልከኝ። ለህይወት ይጠቅማል ብለህ ያልከንን ታሪክ ምን አልከን? መጽሐፍ ቅዱሳዊ አይደለም አልከን። ለህይወት ይጠቅማል ብለህን እዚህ ጋር ጽፈን ወንድሜ ከኔ እንደውም ቆሻሻ ነው ለህይወት አይጠቅምም። የሚጠቅመን ለህይወት ኢየሱስ የተሰቀለው ጌታ የተወለደው አዳኝ እሱ የሞተልን ጌታ እሱ ነው የሚጠቅመን ብዬ ስል አይ ለእኔ ይጠቅማል ብለህ ስል ለአንተ በአንተ ለህይወት ይጠቅማል ብዬ ጻፍኩኝ። በህይወት ይጠቅማል ብሎ የሚለውን ነገር ለምንድን ነው መጽሐፍ ቅዱስን የማታወሩት ወደ መጽሐፍ ቅዱስ የማትሄዱት አልከን። ከዛ ወንድሜ ዳጊ ምን አለህ? ኤርሚ አልገባህም እኮ መልሱን እኮ መልሶልሃል አለኝ። ምን ብሎ? ግማደ መስቀሉ እኮ ማለት መጽሐፍ ቅዱሳዊ አይደለም እያለን ነው በተዘዋዋሪ አለ። አላልኩም አልክ። ታዲያ ለህይወት ይጠቅማል ብለህ ያልከን ስለ ግማደ መስቀሉ አይደል? እኔ እየጠየኩ ያለሁት ንግስት እሌኒ ቆራርጣ ለስንት ነገስታት ተከፋፈለችው። ኢትዮጵያ ውስጥ የመጣው የግማደ መስቀሉ እርዝመቱና ስፋቱ ወርዱ ምን ያክላል ብዬ እኮ የጠየቁበት ምክንያት ለህይወት ይጠቅማል ብለህ ያልከኝን ታሪክ ነው። ታዲያ ለህይወት የሚጠቅመውን ታሪክ ለምን አትነግረንም? እኛም ለህይወት እንድንጠቀምበት ወንድማችን እያዳመጥኩ ነው። አመሰግናለሁ። በመጀመሪያ የኦርቶዶክስ እምነት ምንም የፈጠረችው ነገር የለም። ላሳየ ነው እኔ ቀጥዬ ይቅርታ አንዴ ልጨርሳ። የሚፈጥር ሰማይና ምድርን የፈጠረ ሁሉን የፈጠረ ኤልሻዳይ እግዚአብሔር ነው። ኦርቶዶክስ ደግሞ ያንን ተቀብላ ለሚከተሏት የምታሰራጭ ወይም የምታስፋፋ ነች። ፈጥር ያለው እያልክ ከሆነ ምናልባት የትርጉሙ ስህተት ባንተም በእነሱም ሊኖር ይችላል እንጂ የሚፈጠር ነገር ከምንም ነገር ተነስተህ የምታመጣው ነገር ነው መፍጠር ማለት። አሁን የተግባባን መሰለኝ። አማርኛውን እንግዲህ ፈጠረ ሲባል ከምንም ነገር ከማይጨበጥ ከማይደሰስ ነገር አንድን ነገር ስታመጣ ፈጠርክ ይባላል። መጽሐፍ ቅዱስ የተጻፈ ነው። አመጣች፣ ሰጠች፣ ፈጠረች አይባልም። ድርሳናትን ከመጽሐፍ ቅዱስ አወጣች፣ ጻፈች፣ ፈጠረች አይባልም። ያፈጠረ አይባልም፣ ጻፈች ነው ወንድም አለም። ሁለተኛ እዛ ጋር ለህይወት ይጠቅማል ያልከው ለህይወት የሚጠቅም ዘላለማዊ ህይወትን የሚያስገኝልን ከሰማይ በታች የተሰጠን አንድ ነገር አለ። እሱም ቅዱስ የእግዚአብሔር ቃል መጽሐፍ ቅዱስ ነው። ተግባባን። ሁለተኛ እዚህ ጋር ለህይወት ይጠቅማል፣ ለእኛ ለምናምነው ለህይወታችን ይጠቅማል፣ ለመንገዳችን ለአካሄዳችን ይጠቅማል እንጂ ለማትከተሉት አይጠቅምም። ለአንተ ይጠቅማል። ወደ ሶስተኛው ጥያቄ ስመጣልህ ደግሞ ይሄንን አስረዱኝ ብለህ በቲክቶክ አዘ ቢዝነስ ከሆነ ዩ ካን ዱ ኢት ማየት ትችላለህ። ግን ለህይወቴ ያስፈልገኛል ማወቅ ፈልጋለሁ ካል ቤተክርስቲያን ቁጭ ብላ በደንብ አድርጋ ታስተምራለህ። የኢትዮጵያ ኦርቶዶክስ መልስ አላት። ለሁሉም ነገር መጠየቅ ትችላለህ። እኔ አሁን አንድ ጥያቄ ጠይቃለሁ። ለምሳሌ እኔ ጠይቁትን ጥያቄ አልመለስክልኝም። ጥያቄ እንድትመልስልኝ እፈልጋለሁ። ጥያቄ ምንድን ነው? ጥያቄ ልብ ብለህ ስማኝ። መስቀሉን በኢየሩሳሌም ንግስት እሌኒ አስቆፍራ አግኝተዋለች ብሎ የሚለውን ታሪክ የጻፈችው ቤተክርስቲያን ነው። ቤተክርስቲያን ናት። ድርሳነ መስቀል ብሎ በሚለው መጽሐፏ አንተን ይመለከታል። ወዳጄ ቆይ አትጨርሰው። አንተን ይመለከታል። የታሪኩ ባለቤት እናንተ ስለሆናችሁ እናንተን ይመለከታችኋል። በቃኛ ለእኛ ይመለከታል። ለምናምነው ለእኛ ይመለከታል። አድምጠኝ። እኔን የተመለከተብኝን ጉዳይ ልንገርህ። እኛን የተመለከተንን አንደኛ ቤተክርስቲያን መስቀሉን አስቆፍሬ ከኢየሩሳሌም ንግስት እሌኒ በኩል ተቆፍሮ ወጥቷል
እልል በሉልን እያላችሁ ነው። እኛን ሁሉ ጭምር ሳይቀር በመስቀል አታምኑ፣ መናፍቃን ናችሁ፣ የመስቀል ጠላቶች ናችሁ እያላችሁ ስለምትሉን ማለት ነው። ኦኬ። ስለዚህ ተቆፍሮ ስለወጣው መስቀል ድርሳነ መስቀል ብሎ የሚል መጽሐፍ ቤተክርስቲያን ጽፋለች በደብረ ሊባኖስ ገዳም። እንደዚሁም መጽሐፈ ጤፉት የሚባለውም ደግሞ በግሼን ደብረ ከርቤ ቅድስተ ማርያም ሰበካ ጉባኤ ጽሕፈት ቤት ታትሟል። ስለዚህ መጽሐፉን ያሳተመችው ቤተክርስቲያን ምዕመኖቿ እንዲጠቀሙት፣ የእኔ የኦርቶዶክስ እምነት ተከታይ የሆናችሁ ብቻ አግዙት፣ ሙስሊምም ጴንጤም ሌላም ገዝቶ እንዳያነብ ብላ አላለችም። ገበያ ላይ እስከቀረበ ድረስ መንፈሳዊ ነገር ነውና የማታፍርበት ታሪኳ ነውና ባይዘዌ ታሪክን ፈጥራ ነው የጻፈችው ኦርቶዶክስ። እኔ ፈጥራ ብሎ የሚልክ ታሪክን ፈጥራ ነው የጻፈችው። ፈጥራ ታሪክን ክሬት አድርጋ በራሷ ነው የጻፈችው ማለት ነው እንጂ ሌላ ነገር ፈጣሪ አይደለችም። የታሪክ ፈጣሪ ናት። ታሪክን ትፈጥራለች። ዝም ብላ ክሬት አድርጋ ተነስታ ትጽፋለች። በቀይ በጥቁር እስክሪብቶ አድርጋ ትጽፋለች። ከዛ በሱት ይጠቅልላ ወይ በቆዳ ጠርዛ ሳሙት ትላለች። ሳሙት ብቻ ሳይሆን ገዝታችሁ ተጠቀሙበትና አንብቡት ትላለች። ስለዚህ እኔ ደግሞ ጎራ አልኩና እኔም ወንድሞቼ መጽሐፍቶቻችሁን ማንበብ ጀመርን። ይሄ መጽሐፍ ብሎ የሚለው ወንድማችን እንዳትቆጣብኝ የጌታችን የኢየሱስ ክርስቶስ የተሰቀለበት ቅዱስ መስቀል ወደ ኢትዮጵያ መጥቶ በግሼን ደብረ ከርቤ ቅድስት ማርያም መቀመጡና ስለ ሌሎች ጥንታውያን ታሪኮች የሚናገር መጽሐፍ ነው። አሳታሚ ግሼን ደብረ ከርቤ የማን ነው? የኦርቶዶክስ ተዋሕዶ ቤተክርስቲያን ታዋቂ ስመጥር ወሎ ውስጥ ያለው ገዳም ማለት ነው፣ ደብር ማለት ነው። አነበብኩት። ወንድሜ ሜሎስም አነበበው፣ ዳግዬም እንደዚህ አነበብ ነው። ድርሳነ መስቀልንም አነበቡ። ስለ ነገረ መስቀሉ እውነት የት ነው ያለው? በጣም የሚገርም ነው። ምክንያቱስ ጌታችን የተሰቀለበት ግማደ መስቀሉ እኔ ጋ ነው ብላ ስትል ኦርቶዶክስ መቼም እኛ ያድናል ብለን ባንልም እንደ ታሪክ ግን እኮ ይሄ በጣም እኮ ትልቅ ነገር እኮ ነው። ጌታ በእውነት የተሰቀለበት ያ እጁ ያረፈበት አካሉ ያረፈበት ምስማር የተመታበት ያ መስቀል በእውነት ኢትዮጵያ ውስጥ ካለ እውነትም እኮ ይሄ በጣም ትልቅ እኮ እኛ እንደ መንፈሳዊ ነገር መዳኛችን ነው ብለን ባንለው እንደ ቅርስ እኮ ትልቅ ቅርስ እኮ ነው። እሰየው ያስብላል ምድራችን ላይ ካለ ማለት ነው። ግን ይህን ታሪክ እስኪ እናንብበው ብለን ጎራ አልን ወደ እናንተ መጽሐፍት ማለት ነው። ጋዜጣና ንብ የለስ የስፖርትም የምንም የፖለቲካውም የምድር የጦርነቱን የእናንተን ስናነብ ይሄ መጽሐፋችሁና ይሄ መጽሐፋችሁ እርስ በርሱ ይጣላል። እነዚህ መጽሐፍቶች ደግሞ ከቤተ ክርስቲያኒቱ ውስጥ የተቀዱ ቢሆኑም ከሌላ ትርት ጋር ይጣላል። እናንተ ደግሞ አንተን ጨምሮ ከነዚህ መጽሐፍቶች ጋር ትጣላላችሁ። ለምን እንደምትጣሉት ይሄ እነዚህ መጽሐፍቶች የሚያወሩትና አንተ የምታወራን ሌሎችም ገብተው ያወሩን ታሪኩ አንድ አይነት አይደለም። ለምሳሌ ከሳውዲ አረቢያን የመጣው ብሎ የሚለን መስቀሉና ታቦቱ ከመካ መዲናው ሹም ብሎ የሚለው የግሼን ደብረ ከርቤው መጽሐፍ ላይ የተጻፈ ነው። ከመካ መዲና ነው የመጣው ታቦቱ፣ የማርያም ታቦት፣ የሚካኤል ታቦት፣ መስቀሉ፣ ችንካሩ ማኖሶሪ አክሊለ ሾሁ፣ ሰፍነጉ፣ የታሰረበት ገመድ፣ የእንግርግሪት የታሰረበት ኦኬ፣ ከለሜዳው እነዚህ ሁሉ ከሳውዲ አረቢያ ያልኩት መካ መዲና ማለት ነው። መዲና መካ መዲና ማለት ነው። ጋፌር ከሚባለው ንጉሥ እጅ ነው የመጣው ብላ ትላለች ኦርቶዶክስ። እዚህኛው ደግሞ የመጣው ከኢየሩሳሌም ነው። የለም ንግሥት እሌኒ አስቆፍራ ያገኘችው ኢየሩሳሌም ነው። ያስመጣችሁም ከኢየሩሳሌም ነው። እዚህ ከመካ መዲና፣ እዚህ ከኢየሩሳሌም። ስለዚህ መጽሐፍቶቻችሁ ራሱ ይጣላሉ ማለት ነው። ታሪካችሁ እርስ በርስ ይጣላል። ይሄ በደብረ ሊባኖስ፣ ይሄ በግሼን ደብረ ከርቤ የተጻፈ የኦርቶዶክስ ተዋሕዶ ቤተክርስቲያን ታዋቂ ደብር በሆኑት በሁለቱ ደብር ውስጥ የተጻፉ በሁለቱም ደብር ውስጥ ያሉ በራሷ ልጆች የተጻፉ ታሪክ እርስ በርስ እንደ ደጋ በግ ይዋጋል። እኛ አንባቢዎቹን ግራ አጋባን። እናንተማ ዝም ብላችሁ ነው የተቀመጣችሁት። ወንድም አለም ልጨርሰው። የሚመለከተን ምክንያት ልንገርህ። አንደኛ የሚመለከተን ያወራችሁት ስለ ጌታችን ስለ ኢየሱስ ክርስቶስ መስቀል ነው። ስለ ነቢዩ መሐመድ ብታወሩ ኖሮ አይመለከተንም። ሁለተኛ ያወራችሁት ስለ ቃል ኪዳኑ ታቦት ነው። ያወራችሁት ስለ ሰንበዲ ስለ ቡዳ በቦርጫሙ ቡዳ የተባለው ወይ ሂንዱዝም የተባለው ስለ እሱ አንድ ቅርስ ቢሆን ኖሮ አይመለከተንም። ያወራችሁት ስለ እግዚአብሔር የቃል ኪዳኑ ታቦት ነው። እሱ የእግዚአብሔር የቃል ኪዳኑ ታቦት ደግሞ በሙሴ ዘመን የነበረው እስራኤላውያን ብሉይ ኪዳን ላይ ይጠቀሙበት የነበረው ነው። መጥቷል ብላችሁ ስትሉ ይሄ እኮ መቼም እንደ ኢትዮጵያ መቼም በጣም ሙቀት እንዲሰማን ያደርጋል። በእርግጥ ታቦቱ መጥቶ ቢሆን ግን ታሪኩን ስናነበው ታቦቱም ቆይ ወዳጅ እኔ ሰማሁ አይደለ? ፕሊዝ በየማከል እየገባ እንደዛ አታርጉ።
ልክ እንደ ትልቅ ድምፅ ትልቅ ሰው ነው። እንደ ትልቅ ሰው እናወራ። አይ ቲንክ በጨዋነት ነው ያወራኸኝ እና እግዚአብሔር ይስጥልን። ሚዩት አድርገውና እኔም ደግሞ እሰጥሃለሁ። እንደዚህ እናወራለን። ስለዚህ አነበብነው የታቦት ጉዳይ። እንዴ ዳጊ ምን ሆነ ነው? ሜሎስ የሙሴ ታቦት ኢትዮጵያ ውስጥ ከመጣ የመጣበትን አመጣጥ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊት ቤተክርስቲያን እንደመሆኗ መጠን የጻፈችውን ታሪክ እናንብበው ብለን ስናገላብጥ 4 መጽሐፍ እርስ በርስ ይጣላል። እጄ ላይ ያለ 4 መጽሐፍ አሁን ዘረጋዋለሁ። 4 መጽሐፍ በታቦቱ አመጣጥ ጉዳይ እርስ በርስ ይጣላል። 2 አይደለም 3 መጽሐፍ ድርሳነ መስቀል ብቻ ሳይሆን ነገረ መስቀል የሚል መጽሐፍ አላት። ነገረ መስቀሉም ድርሳነ መስቀሉም መጽሐፈ ጤፉትም ስለ መስቀሉ አመጣጥ 3ቱ መጽሐፍቶች እርስ በርስ ይጣላሉ። ኦኬ እኔ አሁን መጣላታቸውን ተው። ለነገስታቱ ስንት ነገስታት ቆራረጠችና አከፋፈለች ብዬ ስለ አንተ አላወቀውም። ስለዚህ ላንብብልህ እና የቤተክርስቲያኒቱ ውሸት ወይስ እውነት እዚህ የምናወራው ለምን? አንደኛ እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ዘር፣ ሐረግ፣ ጎሳ፣ ትውልድ አለን። እኛ በክርስቶስ ኢየሱስ አምነን ስንወጣ ቤተሰቦቻችን ገና በዚህ ተረት ታስረው ተይዘዋል። ስለዚህ እኔ ስለ እናቴ፣ ስለ አጎቶቼ፣ ስለ አክስቶቼ፣ ስለ አያቴ ልጆች፣ ስለ አጎቶቼ ልጆች፣ ስለ ዘመዶቼ ሁሉ ነው የምጮኸው፣ ስለ እናንተም ጭምር ማለት ነው። እኔ ወንድሞቼን ነፃ ማውጣት ፈልጋለሁ ከኦርቶዶክስ ተረት ማለት ነው። ፕሊዝ እኔማ ነፃ ወጣሁ እኮ ቆየሁ። የዛሬ 27 ማርዘሜን ይቅርታ ወዳጅ ላለመሳደብ ሞክራለሁኝ። አልተሳደብኩም፣ ግን ተሳድቤም ከሆነ በጣም ይቅርታ። ቃላቶችህ ስድብ ናቸው። ምን አባት ማለት እኮ ይቀላል። በቃላት ችግር የለሽ፣ አስተካክላለሁ። እንግዲህ ያው እንትን ብዬ ነው አስተካክላለሁ። ግን እንደምንም ታገሰኝ በመድኃኒዓለም። እኔ ለምንድን ነው ጥያቄ ጠይቄሃለሁ። አላውቀውም ብለህ ስላልከኝ እናንተን ምን ያደርግላቸው የእናንተ ታሪክ አይደለም ብለህ ስላልከኝ፣ ስለዚህ የታሪኩ ባለቤት የሆነች የኢትዮጵያ ኦርቶዶክስ ታሪክሳን ይሄንን መስቀል ተቆፍሮ በወጣበት ለስንት ነገስታት አከፋፈለች ብላ ትላለች ንግስቲቱ? ለ70 ነገስታት። 70 ነገስታት ስንት ያህል ዕጣ ደረሳቸው? ስንዝር የሚያክል ተቆርጦ ሰጣቸው። ስንዝር። ሌላውን ውሸት ይውልኝ። የቱ ጋ ነው ብሎ የሚለው ከቁጥር 20 ጀምሮ ድርሳነ መስቀል ማለት ነው። በደንብ ቆንጆ የአንባቢዎች ስለሆንን በደንብ አንብበን ነው የምናወራው። ነገርየው ቀላል አይደለም። ታሪክ ስለሆነ በደንብ መነበብ አለበት። በ23ኛው ምዕራፍ ገጽ 215 ጀምሮ ይጀምራል። ሜላ ታውቀዋለህ ዳግሻዬ። እዚህ ክፍል ላይ ነገስታቱ 70 ነገስታት ናቸው። ለእነዚህ 70 ነገስታት በጣም ሰፊ ክፍል ስለሆነ እኔ እያንዳንዱን ያነበኩት እንደዚህ ነው የማነበው። ሳነብ እንኳን ራሱ ያለ እንጂ ዝም ብሎ በእንቶ ፈንቶ አይደለም የማነበው። በዚህ ክፍል ላይ ገብርኤል ተገለጠላት መልአኩ። መስቀሉን የት ነው ያኖሩት አይሁዳውያን ብላ ስጠይቀው እኛ አናቅም አላት። የመስቀሉ ነገር ለእኛ ለመላእክት አልተገለጠም፣ ለመላእክት ማህበር አልታወቀም፣ አልተገለጠም አላት። ያው እዚህ ጋር ምን እንደሚል ይልኝ። ገብርኤልና እሌኒ በተገናኙበት በወርሃ መጋቢት በ18ኛው ምዕራፍ በገጽ 169 ላይ ባለው ላይ ያው ስሙ ገብርኤል የሚባል መልአክ ወደ እሷ ተላከ። ከዛ መጥቶ እንደውም ገብርኤል ነኝ አላት። ከዛ እሌኒም ብላ ጠየቀችው ይላል። ገብርኤል ወይ ብላ ስትለው ስለ ክርስቶስ መስቀል ንገረኝ አለችው። ይህንን በእግዚአብሔር ልጅ የከበረ ዕፀ መስቀሉን ስለ ክብሩና ስለ ልዕልናው ተመቅኝተው ክፉዎች አይሁድ የቀበሩበትና የደፈኑበትን ቦታ አሳየኝ አለችው መልአኩን። ልብ በሉ፣ ኦርቶዶክስን ዝም ብለን አይደለም እንተቸው፣ ጴንጤንም ቢሆን እኮ እንተቻለን። የእኛ ቤተክርስቲያን ብለን አንተውም። ትክክል ያልሆነ ነገር ከተናገርክ ካቶሊክ የለ፣ አይሁዳዊ የለ፣ ኦርቶዶክስ የለ፣ ዳጊ የለ፣ ሜሎስ የለ፣ ኤርሚያስ የለ፣ ሜርስ የለ፣ ማንም ይሁን ማንም ትተቻለን። ማንም ይሁን ማንም ባጠፋው ነገር ትነቀፋለህ። እኔም እነቀፋለሁ። በጻፍከው፣ በተናገርከው፣ በጻፍኩት፣ በተናገርኩት፣ ባነበብነው ትክክል ካላነበብን መተቸት አለብን። ትውልድን በእንደዚህ አይነት በስተት ትምህርት ማንም መርዞ መግደል የለበትም። ያም መልአክ ይላታል ቁጥር 6 ያም መልአክ እሌኒን መልሶ የጌታ ክርስቶስን የመስቀሉ ነገር እጹብ ድንቅ ነው። ወልድ በአባቱ እቅፍ፣ እሪና በቅንፍ ማለት ነው፣
በስልጣን በልዕልና እያለ በዚህ አንቺ በምጠይቅኝ መስቀል ላይ ተሰቅሎ የመልአከ ሞትን ዲያብሎስን ስልጣን አጠፋ። መልአከ ሞት ዲያብሎስ ሊቋቋመው ወደ እርሱ ሊተላለፍ አይቻለውምና አላት። የክብር ባለቤት ጌታችን ፈጣሪያችን ኢየሱስ ክርስቶስ የተሰቀለበት የከበረ መስቀሉ አንዴ ጠብቁኝ ወንድሞቼ። የክብር ባለቤት የጌታችን የፈጣሪያችን የኢየሱስ ክርስቶስ የተሰቀለበት የከበረ የዕፀ መስቀሉ ነገር እኛ አላት ገብርኤል ነው የሚያወራት፣ እኛ የመላእክት አንድነት ማህበር መርምሮ መረዳትና ድርሱን ማወቅ ተስኖናልና ብሎ መለሰላት ይላል። እኔ እያነበብኩ ቆይ ተረትም ላንብብ። የሚነበበው የኦርቶዶክስ ተረት ነው። ቆንጅዬ ነው። ጥሩ ስም ነው የሰጠኸው። ኦርቶዶክስ በደብረ ሊባኖስ ገዳም በቀይ በጥቁር እስክሪብቶ የጻፈችው ተረት ነው እየተነበበ ያለው። እሱን አንተን ያልከው ተረት ወደ ስላልከው ያንተኑ ቃል ልጠቀም። እኔ ብል ኖሮ ሰደብከን ትላለህ። እኔ አላልኩም። አንተ የተጠቀምከውን ቃል ልጠቀማለሁ። የኦርቶዶክስ ተረት እየተነበበ ነው። በወረሃ መጋቢት ላይ የጻፈችው በደብረ ሊባኖስ ገዳም ተረት በመድኃኔዓለም ማለት መድኃኔዓለምን ካወቀው ጌታ ነው። በስሙ ነው የምለምንህ። አንብቤ ልጨርስና እሰጥሃለሁ። አንብቤ ልጨርስና እሰጥሃለሁ። ወንድም አነበብኩት፣ ሰማሁት። ኖ አንብቤ ልጨርስ። ትዕግስቱ ከሌለ እኔ ለህዝቡ አንብቤ ልጨርስ ታሪኩን ማለት ነው። አይኖ ተረት እንደሆነ ስለገባ ተረቱን መስማት ትዕግስት እንዳጣህ ገብቶኛል። ኦኬ የእኔ ተረት ከሆነ እኔ እንግዲህ ጴንጤ ነኝ። ልብ በሉ ወንድማችን፣ የአንተ ተረት ነው ብሎ ሲለኝ እዩ ጩፋ በካራት የሚያወጣውን ሄደ ለምን አትገጽጸውም? ግድ ከፈለገ እባክህ ሚዩት አድርጉልኝ ወገኖቼ፣ ሚዩት አድርግልኝ። ሰውየው እኔ እዩ ጩፋ አይደለም በካራቴ በቴስታ ያስወጣው በማስም ነው። አልተጠየቅም። ይኸው አሳታሚው ደብረ ሊባኖስ አንድነት ገዳም ነው እየተነበበ ያለው። የደብረ ሊባኖስ አንድነት ገዳም ተረት ነው እየተነበበ ያለው። እባክህ አንብብበት። በመድኃኔዓለም ነው የምለምንህ። ለጌታ ስም እንኳን ራሱ ክብር አሰጥም። በመድኃኔዓለም ስለምንህ መጽሐፉን ላንብብ ነው እያልኩ ያለሁትኝ። ካነበብኩ እኮ በኋላ እሰጥሃለሁ። ሌሎች ወንድም ዝም ብለዋል። ቴንኪው አስወጥታችሁ ተሆነ እሱ ሞቶ ከሆነ ማለት ነው ራሱን ያለው። እኛም ብንል አናፍርበትም። ቆንጅዬ የኦርቶዶክስ ተረት ተከሽኖ የመጣ ማለት ነው። በቀይ በጥቁር እስክሪብቶ የተጻፈ የዘመናትን ጉድ ዘክዝከን እንነግራችኋለን። እዚህ ይልኝ እዛ እኛ የመላእክት ማህበር አንድነት መርምሮ መረዳትና ድርሱን ማወቅ ተስኖናል አላት። ለምን? የት የቀበሩበትን የደፈኑበትን ቦታ አሳየኝ አለችው መልአኩን። ከዛስ እሱ ደግሞ እኛ የመላእክት ማህበር አንድነት መርምሮ መረዳት የመስቀሉ ነገር ድርሱን ማወቅ ተስኖናል ብሎ መለሰላት ይላል። ንግሥት እሌኒም መልአኩን ስልጣኑንና ችሎታውን ትነግረኝ ዘንድ የምትፈራ ከሆነ ገብርኤልን ነው የምትለው። ይታይ ገብርኤል ፈርተህ ነው አይደል? አንተ ፈሪ ተንቀጠቀጥክ አይደል? ስለ መስቀሉ ነገር ንገረኝ ብዬ ስል ፍርሃት ይዞ ነው። ፈርተህ ከሆነ ያው መላእክት በመፍራት ትታወቃላችሁና ገብርኤል በጣም ፈሪ እንደሆንክ ትታወቃለህ እያለችው እኮ ነው። እነዚህ ናቸው አየህ መላእክት እናከብራለን ብለው የሚሉት ማለት ነው። መላእክትን ፈሪ እያሉ የሚናገሩ ደፋሮች። ፈርተህ ከሆነ ማለት ነው የምትፈራ ከሆነ ክፉዎች አይሁድ የክርስቶስን መስቀል የቀበሩበትን ቦታ አሳየኝ አለችው። አንተ ፈርተህ ከሆነ ቦታውን ብቻ አሳየኝ አለችው። እሷ ቀደምም አሳየኝ ነው ብለው የምትለው የደፈኑበትን ቦታ አሳየኝ ያለችው። ደግሞ አሁንም ፍርሃት ሸብቦ ከሆነ ቦታውን ብቻ አሳየለኛ፣ ስራው የኛ ነው፣ አንተ ቦታውን ብቻ ጠቆመኝ አለችው። ገብርኤል ምን ቢል ጥሩ ነው? መልአኩ እዚህ ጋር ገብርኤል ተብሎ የተባለ ማለት ነው። የመላእክት አለቃም ቅዱስ ገብርኤል ለንግሥት እሌኒ መልሶ እንዲህ አላት። የጌታ ክርስቶስን መስቀል ክፉዎች አይሁድ የቀበሩበትና የደፈኑበትን ቦታ እነግርሽ ዘንድ የተቀበረበትን ቦታ አሳይሽ ዘንድ ከፈጣሪ ከእግዚአብሔር አልታዘዝኩም። ኦርቶዶክስ አልታዘዝኩም፣ ትእዛዝ አልወጣም ከሥላሴ መንበር። እኔ የሥላሴ አገልጋይ የሆንኩ መልአክ አላዘዘኝም አምላኬ። የተቀበረበትን ቦታ እንዳሳይሽ አላዘዘኝም። እኔም ሆንኩ ሌሎች የኔ አይነቶቹ የመላእክት ማህበር አንድነት ምንም የምናውቀው ነገር የለም በዚህ ጉዳይ ላይ። ኔፓንን እያላት ነው ገብርኤል። ምንም የምናውቀው ነገር የለም እያላት ነው። ቆንጅዬ ኦርቶዶክስ ተረት
ትክትክ ያለች ተረት ማለት ነው። አፈር አርስልሃለሁ እንደዚህ እኔ ስደክም ለሜሎስ ሜሎስ ሲደክም ለዳጊ እየሰጠን እንደዚህ ጢባ ጢቤ እንጫወትብሃለን። በራሳችሁ በለቀለቃችሁት መጽሐፍ ነው የምታፍሩት። ቀጥላለሁ። አልታዘዝኩም። ስለዚህ ክፉዎች አይሁድ የቀበሩበትና የደፈኑበትን ቦታ እኔ አላት እኔ አልነግርሽም፣ አላሳይሽም፣ አልገልጥልሽም። እንዲህ ገብርኤል ኧረ ምን ነው እንደዚህ ለምታሰቃያታለህ? እኔ አለ ገብርኤል አልነግርሽም፣ 1 አላሳይሽም፣ 2 አልገልጥልሽም፣ 3 ለምን? ከፈጣሪ ከእግዚአብሔር ዘንድ አልታዘዝኩም። እንዴት አይነት አንተ ቆንጆ የሚጣፍጥ ታሪክ ነው አንተ ወይስ? እሺ እቀጥላለሁ ብሎ አላት። ነገር ግን አላት ነገር ግን እኒያ ክፉ እኒያ አይሁድ ያመጧቸው ስማቸው ኪራኮስና አሚኖስ የሚባሉ በአንቺ ዘንድ ያሰርሻቸው 2 አረጋውያን ሽማግሌዎች ማለት ነው። አረጋውያን ከመጀመሪያው ጀምረው እስከ መጨረሻው እነርሱ ያውቃሉ አላት። ሽማግሌዎቹ ያውቃሉ። አይሁዳውያን ሽማግሌዎች ኪራኮስና አሚኖስ የሚባሉት እነሱ ያውቃሉ የት እንደተቀበረ። እኔም ገብርኤል ሆንኩ። ሌሎቹ ነገደ መላእክት የቱ ጋር እንደቀበሩት ምንም የምናውቀው ነገር የለም። ቦታውንም እንድነግርሽ ከፈጣሪ አልታዘዝኩም፣ አልነግርሽም፣ አልገልጥልሽም። አፍሽን ያዥ እያላት ነው ባጭሩ፣ በአማርኛው። በእኛ አማርኛ ቆርጠሽን ወቂ። ምንም ነገር በዚህ ጉዳይ ላይ የምናውቀው ነገር እኛ መላእክት የለም። እግዚኦ መሐረነ ክርስቶስ 1 ሚሊዮን ጊዜ የሚያስብል ነው። እስከሚነግሩሽ ድረስ አላት እነዚህን አረጋውያንን አጽንተሽ መርመሪያቸው፣ በረሃብና በጥም ብዙ ካስጨነቅሻቸው በኋላ ይነግሩሻል አላት። አስረቢያቸው። እነዚህን ሽማግሌዎች አረጋውያን ናቸው። አስረቢ። ይህ ሽማግሌ አንጀቱ እስከሚጣበቅ ድረስ እህል ከልክዩ፣ ውሃም እንዳሰጫቸው። መርምሪያቸው ብሎ የሚለው ውስጥ ዱላ ሁሉ አለበት። አሳያለሁ እዚሁ መጽሐፍ ላይ። ወፌላ ላይ የሰቀለች ሽማግሌ እንድትጫወትባቸው። ማን ነው መካሪው? ገብርኤል። የገብርኤል ምክር ሽማግሌ አሰቃይና ሽማግሌዎቹ ስለሚያውቁ እነሱን እያሰቃይሽ በረሃብና በጥም በድብደባ እዛ ስታሰቃያቸው ስታስጨንቂያቸው በኋላ ይነግሩሻል አላት። ከዛስ ይህንንም ነገር ለንግሥት እሌኒ ከነገራት በኋላ ያም ከልዑል ከእግዚአብሔር ዘንድ የተላከ ብርሃናዊ መልአክ አልፎ ሄደ፣ ከእርሷም ተሰውሮ ወደ ሰማይ ያረገ ይላል። ኦኬ። ከዛስ መስቀሉ ተገኘ፣ አባቱ ተገኘ እንደሚባለው መስቀሉ ተገኘ። እንሄዳለን ወደ ሌላ ክፍል። መስቀሉ ሲገኝ ያው ገብርኤል የሚባል መልአክ ብቅ አለልህና ትእዛዝ ሰጪ ሆነ። ቦታ አሳየኝ ሲባል አላሳይም ብሎ ያለ መልአክ አሁን መስቀሉ ተገኘ ተብሎ ሲባል ይሄን ያህል ቦታ ቆራርጩ፣ በዚህን ያህል ልክ ቆራርጩ፣ ከዛ እንደዚህ ያረሽ ስጪ ብሎ ትእዛዝ ሰጪ ሆነለ ማለት ነው። የት ጋር እንደዛ ብሎ የሚለው ኤርምያስ ቁጥር 23 ጀምሮ ንግሥት እሌኒም የእግዚአብሔር መልአክ ጌታዬ ከእግዚአብሔር ዘንድ የተላከው እኔ የምሰራውን በል ንገረኝ አለችው። በል የምሰራውን ንገረኝ። ከዚህ በኋላ መስቀሉ ተገኝቷል። ታሪኩ እዚህ ጋር የሚናገረው ማለት ነው። ከዛም ቅዱስ ገብርኤል ለቅድስት እሌኒ እንዲህ አላት፣ እግዚአብሔር ያለሽ እንዲህ ነው አላት። ምኑ ከተገኘ በኋላ? መስቀሉ ከተገኘ በኋላ። ቆንጅዬ ተረት። ቢጫ ሐር ግምጃ፣ ከወርቅ የተሰራ ልብስ፣ ጴዶር የሚባል ግምጃ፣ መጎናጸፊያ ግምጃ፣ ሰማያዊ ህብር ግምጃም በምድርም ላይ አዘርጊ። በእነዚህም ልብሶች ላይ የከበረ የጌታን ክርስቶስን መስቀል አስተኘው አላት። ልብስ አንጥፊለት፣ እነዚህን ግምጃ በሙሉ አንጥፊለትና አስተኘው ብሎ የተቀበረበትን ቦታ አልናገርም፣ እግዚአብሔር አልነገረኝም፣ አላዘዘኝም፣ የእኛም መላእክት ይህን ነገር ማወቅ ተስኖናል ብሎ ያለ አሁን መጥቶ ትእዛዝ ሰጪ ሆነ ማለት ነው። አስተኘው አላት። አንደኛ ይተኛ፣ እስቲ ትንሽ አረፍ ይበል። እንዴ 300 ዓመት ተኝቶ አልነበር እንዴ መቃብር ውስጥ? እንደውም ሮጥ ሮጥ ቢል ወክ ያድርግ ነበር መባል የነበረበት። እኔ በዚህ አልቀልድኩ፣ በምን እቀልዳለሁ? አንተ ኤልያስ እኮ ያላግጥባቸው ነበር ይላል።
300 ዓመት ጉድጓድ ውስጥ የተኛ መስቀል ባይዘው ይሄ መስቀል ያወራል። ክፎች አይሁድ እዚህ ቀብረውኛል፣ ልጆቼ ኑና ጉድጓዱን ክፈቱልኝ ይል ነበረ። እዚህ መጽሐፉ አለ። መድኃኔዓለም ምስክሬ ነው። ይሄ ነኝ ያለሁት፣ በዚህ በኩል ቆፍሩ ያለ ማለት ነው። እና ደግሞ ቆፋሪዎቹ ደግሞ ይላሉ አንተ አባታችን የሆንክ የጌታችን የኢየሱስ ክርስቶስ መስቀል ክፎች አይሁድ የት ነው የቀበሩህ ብለው ሲሉት እሱ ደግሞ ከጥልቅ ጉድጓድ ውስጥ ሆነው ልጆቼ እዚህ ነው የቀበሩኝ እና በደንብ አድርጋችሁ ቆፍሩ ቶሎ ቶሎ። ዚስ ኢዝ ኦርቶዶክስ። እና መጣና በል ንገረኝ ብለው ሲላት እግዚአብሔር ያለሽ እንዲህ ነው አላት። አስተኙ ብሎሻል አላት። ይተኛ 300 ዓመት ጉድጓድ ውስጥ ተኝቶ የነበረው መስቀል አሁን በልብስ ላይ አንጠፈሽ አስተኛው አላት። ከዚህም በኋላ ሌላ እንጨት ያልተመዘገበት መገዝ የሚለው ቃል ማለት ነው። ያልተቆረጠበት ማለት ነው። ያልተቆረጠበት ሐዲስ መጋዝ አስመጪ አላት። መጋዝ አስመጪ፣ አዲስ መጋዝ ነው የምታስመጪው። ከዛስ የጌታ ክርስቶስን መስቀል ይመግዙት አላት። ማለት ይቁረጡት ማለት ነው። ይመግዙት ዘንድ ጳጳሳትን፣ ኤጲስቆጶሳትን፣ ቀሳውስትን እዘዣቸው። ከላይ እስከታች ቆርጠው ከሁለት ይክፈሉት አለ። ከሁለት ከስንት? ይክፈሉት አላት። ከሁለት ቦታ ይክፈሉት አላት። የእያንዳንዱ የተከፈለውንም ስንዝር ስንዝር አድርገሽ አስቆርጭ። እያደረግሽ ስንዝር ስንዝር፣ ለምሳሌ ከዚች ወረቀት ይሄ ድረስ ማለት ነው። ስንዝር ስንዝር አስቆርጭ። የዚህን ያህል ርዝመት እንዲኖረው ሆኖ ማለት ነው። መቼም ስንዝሩ የመላእክት አይደለም የሰው ነው። ስንዝር ስንዝር አድርገሽ አስቆርጭ። ትእዛዝ ሰጪው ማን ነው? ገብርኤል። የተደፈንበትን ቦታ የማያውቅ እግዚአብሔር ዘንድ ያላዘዘው አሁን በመጋዝ ስንዝር ስንዝር ያህል ለማስቆረጥ ከች አለልህ። በኦርቶዶክስ ተረት ስንዝር ስንዝር አድርገሽ አስቆርጭው። ለሰባ ነገስታትም እያንዳንዱን በስንዝር የተከፈለውን ስጫቸው። የጌታ ክርስቶስ መስቀል እየያዙ ወደ አገራቸው ይሄዱ አላት። አሁን ሂሳብ የምትችሉ ሰዎች 410 ሰው እዚህ የምትሰማኝ የምታየኝ፣ ሂሳቡን ትመተዋለህ፣ እናወርደዋለን። አንድ ስንዝር የሰው ክንድ ምን ያህል ሜትር ነው ወይ ምን ያህል ሴንቲሜትር ነው? እታች ቁጭ አርጉት፣ ጻፉት። አንድ ስንዝር በተለይ እንጨት ስራ የምትሰሩ ሰዎች እንደኔ አይነት ሰባኪ ምናምን ነገር አያውቅም። አንድ ስንዝር ስንት ሴንቲሜትር ነው? እሱን በሰባ እንመተዋለን ማለት ነው። 20 ሴንቲሜትር ነው። ቴንኪው 20 ሴንቲሜትር 20 ሴንቲሜትር ሲባዛ በሰባ ነገስታት ትመተዋላ። ሂሳቡን አምጡት። በሜትር አድርገህ ታምጡታላችሁ። ጻፉት። ወንድም ኤፍታ በሉ አምጡት። ሁላችሁም ሲሞን 20 ሴንቲሜትር ማለት አንድ ስንዝር ነው። ሰባው ነገስታት ናቸው። ስንት ነው? በሜትር ስንት ነው አሃዱ? በሜትር ስንት ነው ዳራ? በሜትር ስንት ነው? በሜትር ንገሩን። አሃዱ 14 ሜትር አይደል? 14 ሜትር። የክርስቶስ መስቀል 14 ሜትር ርቀት አለው ማለት ነው። ርዝመት አለው ማለት ነው። ቆይ በዚህ ብቻ ቢያበቃ ጥሩ ነበር። ገልጬ ላነበው ነው፣ ማንም ሰው እንዳይሄድ።
14 ሜትር ምን ያክላል? ጌታ የተሰቀለበት መስቀል 14 ሜትር ነው ማለት ነው። ብቻ አይደለም። ማን ያለው? ኦርቶዶክስ። አይ ምንም ተፈነዳታለህ። የምን አምቧ መግዛት ተረቱን ለመመጠን አምቧ ልገዛ ቻለው። ዛሬ እንግዲህ በቁንጣንም ልናልቅ ይሆናል። ትውልዳችንን የገደለ መርዛም ታሪክ ማለት ነው። ውሸት። ኦኬ፣ ወደ የሀገራቸው ስጫቸው። ስንዝር እያከፋፈልሽ ይኸው በስንዝር እየከፈልሽ ስጫቸው። የጌታ ክርስቶስን መስቀል ወደ የሀገራቸው ይሄዱ አላት። ከዛስ የሚቀራለ የሚበልጠውን ክፍል ይላል። ከመስቀሉ የሚተርፍ ደግሞ የሚበልጥ ክፍል አለ። ከዛስ የሚበልጠውን ክፍል በወርቅ ሳጥን ውስጥ አስገብተሽ በወርቅ አልጋ ላይ አድርገሽ አኑሪው። በመጋዝ 70 ቦታ ያልተቆረጠ ሌላ ደግሞ አካል አለ ማለት ነው። መስቀሉ የሚበልጠው ነው ብሏል። ይሰመርበት። የሚበልጠው ያነሰው ነው 70 ቦታ የተቆራረጠው። 14 ሜትር የሆነ ያነሰው ነው። የሚበልጠው ክፍል አለ በመጋዝ ያልተቆረጠ። ወዴት ሊመጣ ነው እሱ? እናየዋለን አብረን። መድኃኒዓለም ዕድሜ ይስጠን። እዚሁ ልናነባው ነው። አድርገሽ አኑሪው። በኋላ ዘመን በ1444 ዓመት በዳግማዊ ዳዊትና በልጁ በዘራ ያዕቆብ ዘመነ መንግስታቸው ወደ ኢትዮጵያ ሀገር ይሄድ ዘንድ አለውና እርሱን አምላክ ነው የወለደች የእመቤታችን ማርያምና አዳኝ ጌታ የሆነው የክርስቶስን መስቀል የሚወዱ የተመረጡ ናቸውና ስለሆኑ አላት። ኢትዮጵያውያን የጌታ የኢየሱስ ክርስቶስ ማርያምንና የአዳኝ የሆነውን የኢየሱስ ክርስቶስን መስቀል የሚወዱ ናቸው። መስቀል ይወዳሉ ኢትዮጵያውያን እያላት ነው። ማን ነው ያለው? ገብርኤል ነው። ልብ በል፣ የሚያወራው ገብርኤል ነው። የሚያወራው ከንግሥት እሌኒ ጋር ነው። ኢትዮጵያውያን እንጨት ይወዳሉ እያለን ማለት ነው። ሲወዱም ደግሞ ከኢየሱስ እኩል ነው የሚወዱት እንጨቱን። ለዚህ ነው ይደሎሙ ብለው ያሉት ማለት ነው። እስመ ተአረዩ ወክብሮሙ ብለው ያሉት። ትስቃላችሁ አይደል? ሳቅ። ኦኬ። ጌታችን ኢየሱስ ክርስቶስም በሕልማቸው መስቀሌን በመስቀል ላይ አኑር ይላቸዋልና። ጌታችን ኢየሱስ ክርስቶስ ገና በሕልም የሚናገራቸውን ገብርኤል አስቀድሞ ከኢየሱስ ክርስቶስ በፊት አስቀድሞ አውቆ ኢየሱስ ክርስቶስ ለኢትዮጵያውያን በሕልማቸው መስቀሌን በመስቀል ላይ አኑር ይላቸዋልና፣ ወደፊት ፊውቸሪቲ ማለት ነው። ብሏቸዋልና አይደለም፣ ይላቸዋልና። ይሄ ማለት ገብርኤል ኢየሱስ የሚለውን አስቀድሞ ከኢየሱስ በፊት ያውቃል ማለት ነው። በሕልም ውስጥ ምን ብሎ እንደሚናገር ያውቃል ማለት ነው። እየሰማህልኝ ነው? ይሄ ተብታባም ትውልድ ሁሉ። ስለዚህ ይህ መስቀል የከበረች የኢትዮጵያ ሀገር ተራሮችና ጫካዎቿን አውራጃዎቿን 3 ዓመት ከ3 ወር ይዞራል አለ። ይሄ የሚበልጠው 14 ሜትሩ ተቆራርጦ 70 ነገስታት ይወስዱታል። የሚበልጠውን ግን አስቀምጭ ብሏታል። የሚበልጠው ከመስቀሉ ክፍል የሚበልጠው ይቀመጥ። እሱ ወደ ኢትዮጵያ ነው የሚሄደው። ለምን? ኢትዮጵያውያን እንጨት ይወዳሉና የእንጨት ነገር አይሆንላቸውም። ለዚህ ነው እንጨት ሰብስበናል ብለው የምንለው ማለት ነው። እኔ እኮ በእውነት ሌላ ሀገር ቢሰራ ኖሮ ጌታ ወደ ጨረቃ ቢወስደን ባንሰማ የዚህ ሀገር ነገር ታሪኩ አላለቀም። ወደ ታሪኩ ልቀጥ። የሚበልጠውን ያላት ገብርኤል 14 ሜትር በስንዝር በ20 ሴንቲሜትር ለ70 ነገስታት የተካፈለው ስንመትረው 14 ሜትር ነው። ከ14 ሜትር የሚበልጠው ቀርቷል። ያልተመገዘው ያልተቆራረጠው ማለት ነው። ይኸው የሚበልጠውን አስቀምጨው ብሎ አላት። ከዛ ይሄ መስቀል 3 ዓመት ይዞራል። ተራራ ለተራራ በጫካዎች፣ በአውራጃዎች፣ በሸለቆች፣ በወንዞች ይዞራል። ይሄ መስቀል በኪደተ እግሩም ሊልህ ትችላለች ኦርቶዶክስ።
ኦኬ ከሶስት ዓመት ከ3 ወር በኋላ ደብረ ከርቤ ይወጣል። ገብርኤል ነው ይህን ሁሉ የሚናገረው። ልብ በል። ይህችን ቦታ ቀድሞ ደብረ ነገሥት፣ ዳግመኛም ደብረ ነጎድጓድ፣ ሶስተኛም ደብረ ከርቤ ተብላለች። ሰለሞን በምስጋናው መጽሐፍ እኔ ራሴ ወደ ደብረ ከርቤ እወጣለሁ እንዳለ አሉን። ሰለሞን የምስጋና መጽሐፍ የሚባል አለው እንዴ? እኔ የማውቀው መክብብ፣ መኃልየ ሰሎሞን፣ ምሳሌን ነው። የኦርቶዶክስ እንኳን ከጨመርኩ መጽሐፈ ጥበብና ምናምን ነገር የሚባለው የሱ ሲራክና ማነው ጥበብ ወይ ሲራክን አይዶ ነው። ጥበብ መጽሐፈ ጥበብ የሚባለው የሰለሞን ነው ተብሎ ይባላል። መጽሐፈ ምስጋና አይዶ ነው። ሜሎስ በኋላ ካወቀው ይነግረናል። እሺ ከርቤ ማለት ጌታ በዕለተ ዓርብ በተሰቀለ ጊዜ በመስቀል ላይ የተቀበለው የሕማማቱና የሞቱ መዓዛ ነው። ያሬድ እንዲህ ብሏል ብሎ ጌታ በመስቀልነት በሌለው በቀርከሃ ላይ የተሰቀለ አይደለም፣ በእንጨት መስቀል ላይ ነው እንጂ። ያሬድም እንደዛ ይላል ማለት እንደ ጴጥሮስ። የጌታ ክርስቶስ ዕፀ መስቀል ማለት የእንጨት መስቀል በውስጧ ስለሚሆን ይህቺ ቦታ ደብረ ከርቤ ተብላለች ብሏል ይላል። ኦኬ ስለዚህ መልአኩም ቅድስት እሌኒን ዳግመኛ እንዲህ አላት፣ ለሰባው ነገስታት ስንዝር ሰተሽ፣ የቀደሙ ማለት ነው፣ የተረፈውን ለአንቺ ለራስሽ አኑሪው መስቀሉን። ሌላው አንዱን ክፍል ግን እንደነገርኩሽ ወደ ኢትዮጵያ ሀገር የሚሄድ ይህንን መስቀል ክፋይ በከበረ ዕንቁ መረግድ ጳዚዮን በሚባል በብርና በወርቅ ሶፎር በሚባል ዕንቁ ከ4 ገጽ ለብጩ። ከዚያም ከወርቅ ጋር በተሰራ ግምጃ ልብስ ጠቅልለሽ በታላቅ ምስጋና ክብርና ምስጋና አኑሪው። ይህ እውነት የሆነ ትእዛዝ ለንግሥት እሌኒ ከነገራት በኋላ የመላእክት አለቃ ቅዱስ ገብርኤል ከእርሷ ዘንድ አልፎ ሄደ፣ ወደ ሰማይም ወጣ ይላል። ምንድነው ኤርምያስ እያወራ ያለው? ጌታ ኢየሱስ ክርስቶስ ተሰቀለበት የተባለውን መስቀል ኦርቶዶክስ ስትነግረን ለሰባ ነገስታት 20 ሴንቲሜትር እየተቆረጠ ስንዝር ደርሷቸዋል። ስንዝሩን 20 ሴንቲሜትር ነው አሉን ባለሙያዎቹ። በሜትር አምጡት ብዬ ስላቸው ሙያቸው ነውና 14 ሜትር ብለው አሉን። ለሰባ ነገስታት የተቆራረጠው ይሄ ለሰባ ነገስታት የተቆራረጠው 14 ሜትር ነው። ያልተቆራረጠው ይበልጣል፣ የሚበልጠውን ብሎ ያለው ማለት ነው። ስለዚህ የሚበልጥ ከሆነ የመስቀሉ ግማሹ 14 ሜትር ነው ማለት ነው። የሚበልጠውን እንተውና ይሄ የሚበልጠውን እኛ አቻ ብለን እንጻፈው፣ እኩል ብለን እንጻፈው። የሚበልጥ ነው የተባለው ልብ በሉ። የሚበልጠውን ምን ያህል እንደሚቀርብ አናቅም፣ ግን ከዚህ ጋር እኩል የሆነውን ስንደምር 14 ብለን እንያዘው። የሚበልጠው ብሎ የሚለውን 14 ብለን እንበለው። 14 ሜትር የሚበልጥ ነው ያሉን፣ ግን እኛ አሳንሰን 14 ሜትር እንበለው። ከዛ ከተቆረጠው እኩል 14 ሲደመር ስንት ነው ማለት ነው? 28 ሜትር ርዝመት አለው። የሚበልጠው ነው ብላ ያሉት የሚበልጠውን ትተን እኩል የሆነውን 14 28 ሜትር ርዝመት አለው የክርስቶስ መስቀል። እ 28 ሜትር ከዚህ ዛ የትራፊክ መብራቱ አይደርስም ወንድሞች። እኔ እኮ ግራ ገባኝ። ማስታወቂያ ነው እንዴ? ማስታወቂያ ሲሰቀል ነው በዚህ ርቀት እንደዚህ ዳጊና ሜሎስ ከዚህ በኋላ ብቻ በዚህ ርቀት እንሽ አልቀረም። ቢልቦርድ እኮ ነገር አደረጉት እኮ እንዴት ያለ ነገር ነው እንዴ! እናንተ ጨርሱት። ከዚህ በኋላ እኔ በቃኝ። ይህም ብቻ አይደለም፣ ባይዘዌ ከዚህ መስቀል ውስጥ ደም አግኝታ የኢየሱስን ደም ቀጥታ ነው የጠጣችው። ሴትዮዋ ቫምፓየር ናት።
የለየላት ጭራቅ ማለት ነው በእኛ አማርኛ። ንግስት እሌኒ ጭራቅ ብለው እንደሚሉት አያቶቻችን ሲያሳድጉን ጭራቅ የሰው ስጋ ይበላል የሰው ደም ይጠጣል ብለው እንደሚሉ ማለት ነው። እሌኒ ቀጥታ ይህንን መስቀል ስታስቆርጠው ከውስጡ ደም፣ ወይን፣ ወተት እና ምንድነው አንዱ የተገኘው እንዳላበላሸው እንዳልቀሰፍ ስለ ፍሪጅ ነው ስለ መስቀል ነው እያወራን ያለ? ተወኝ ዳጊ፣ ይሄ ሁሉ ነገር ውስጡ የሚገኘው እንዴት ያለ ነገር እና ወይ ጌታ! ኦርቶዶክስ እኮ እናቴ፣ ኦርቶዶክስ የማትለው ነገር የለም። የቱ ጋር ነው ያለው? ገጽ 200 ላይ ይመስለኛል። 200 ማነው? ሶሪ ገጽ 197 ላይ ማለት ነው። ያው ምንድን ነው የተገኘው? ደስ የሚል ነገር ነው ተገኘው ብላ ያለች ኦርቶዶክስ። ምን ተገኘ? የጌታ መስቀል ሲቆረጥ ወደ ጌታ ምን ይላል? ከዚህም በኋላ ንግሥት እሌኒ እንዲህ ስትል ካህናቱን አዘዘቻቸው። የከበረ ዕፀ መስቀልን ከወርቅ በተሰራ ግምጃ አጎናጽፉት፣ ብሩህ በሆነ ልብስም ጠቅልሉት፣ በሰማያዊ ዕንቁ ሸፍናችሁም ከወርቅ አልጋ ላይ አውጡት፣ ከወርቅም ሳጥን ውስጥ አስገቡት አለቻቸው። ወደ ጌታ ክርስቶስ መስቀልም ካህናቱ በቀረቡ ጊዜ ችንካሮቹ በወጓቸው ቀዳዳዎች ደምን፣ ወተትን፣ ወይንንና ቅባትን ሲፈስ አገኙት። ቅባት የክርስቶስ ወገኖች ጳጳሳትና ነገስታት ታቦቶች የሚከብሩበት ሜሮን ነው። አሁን ይህንን በሜሎስ ፊት ማንበቤ ሜሮንን መቼም ተጫውቶባታል። ሜሮን ማለት ወይዘሮ ሜሮን የምትባል ሴትዮና ምናምን ነገር ሳይሆን ኦርቶዶክስ ሜሮን ብላ የምትለውን ዘይት ሜሮን እቀባለሁ ብላ የምትለውን እንደ ሜሎስ የተጫወተበት መረጃ ሰጥቷቸው ማለት ነው። ሜሮን ነው አሉን ቅባቱ። እሺ ቅባቱ የክርስቶስ ወገኖች ጳጳሳት፣ ነገስታት፣ ታቦቶች የሚከብሩበት ማለት የሚቀቡት ሜሮን ነው አሉ። ኦኬ ደሙንስ ምን የሚሆን ነው? ደሙን ገጽ 222 ላይ እንሄዳለን። ሜሮኑ ካህናት የሚቀቡበት ነው። ደሙን የምጠጣው አለች ማለት ነው። ጎንጨት ትላለች። ደሙን ካህናቱም ቁጥር 39 ማለት ነው። ካህናቱም ንግሥት እሌኒ እንዳዘዘቻቸው ይህንን የከበረ ዕፀ መስቀልን ከሁለት ይከፍሉት ዘንድ በመጋዝ መቁረጥ ጀመሩ። ካህናቱም በአዲስ መጋዝ ይመግዙት ዘንድ ሲጀምሩ ያን ጊዜ ከውስጡ እንደ ውሃ ምንጭ ደም ጎረፈ። ከበታቹም በተነጠፉ የከበሩ ልብሶች ላይ ወረደ። ደሙ ተንዠቀዠቀ ማለት ነው። ከዛስ በዚያን ጊዜ ብርሃናዊ መላእክትም መጥተው በብርሃን ጽዋ ተቀበሉት። የክብር ባለቤት የጌታችን የኢየሱስ ክርስቶስ በተሰቀለበት በዕለተ ዓርብ አስቀድመው እንዳደረጉት በዓለም እስከ ዳር ድረስ ረጩት ይላል። ከዛ ይህንንም የከበረ መስቀልን ከሁለት ከፈሉት። ከመስቀሉም ከሚፈሰው ደም ንግሥት እሌኒ በወርቅ ወጭት ተቀብላ በወርቅ ብርሌ ውስጥ አደረገችው። ከመስቀል ውስጥ የሚፈሰውን ደም ማለት ነው አደረገችው። ቤተ ክርስቲያኑም ውስጥ አስገብታ አኖረችው። ከዚያም ጊዜ ወዲህ ንግሥት እሌኒ ከዚያ ከከበረ መስቀል ውስጥ ከፈሰሰው ደም ሳትቀምስ የማትበላና የማትጠጣ ሆነች። ጭራቅ አያቴ እንደምትለው ማለት ነው።
ደሙ እሷ ነች የጠጣችሁ የምትጠጣው። ግማሹ ተረጭቷል በዓለም ዙሪያ፣ ግማሹን እሷ ነች የጠጣችሁ። ቫምፓየር ማለት ነው። እሺ ወተቱና ወይኑስ? ወይኑማ ለካህናቱ ነው። ማን ያለው? እኔ ነኝ ያልኩት። መጽሐፉ ስለ ወይኑና ስለ ወተቱ ምንም የሚናገረው ነገር ስለሌለ ማለት ነው። ያው ደሙን እሌኒ ነች የምትጠጣው፣ ንግስቲቱ የጠጣችው። ወተቱ ደግሞ እንግዲህ ለህፃናት ይሆናል ይታወቃል። ከየት መጣ ወተቱ? ሰው ወተት ያፈልቃል እንዴ? ኢየሱስ እኮ ወተት አፈለቀ ከአካሉ እኮ እያሉን ነው። ወይኑስ? ያው በጸሎተ ሐሙስ የጠጣው ነው ልትልህ ትችላለች ኦርቶዶክስ። ወይኔ ያስተፌስ ስለበሰ ብያለች ልትቆመኩም ማለት ነው። ቅባቱስ? ቅባት ሜሮን የሚገኘው ከእንጨት ነው ብላናለች ሜሎስ፣ በኋላ ይናገርበታል። ኦኬ ደሙን እሌኒ ነች የምጠጣው እንዳሳየሁት ማለት ነው። ቅባቱን ታቦትና ነገስታት ናቸው የሚከብሩበት ወይ የሚቀቡበት፣ ሜሮን ይባላል። የቅባቱ ስም ሜሮን ትባላለች ወይ ትባላለች በሴት አንቀጽ። ወተቱስ ለምንድን ነው? ይሄ ሁሉ የተገኘው ልብ በሉ ከኢየሱስ ክርስቶስ የተሰቀለበት ችንካሮቹ በወጓቸው ቀዳዳ ውስጥ ነው። ይሄ ማለት ችንካሩ በዚህ ሲያልፍ በጌታዬ ላይ በሱ ቀዳዳ ውስጥ ወደ መስቀሉ የገባ ነው። በአንድነት ደም፣ ወተት፣ ወይን፣ ቅባት ፈሰሰ። ቅባት ከየት መጣ ብለህ ብትላቸው የፋሲካ ዕለት ጸሎተ ሐሙስ ላይ የበላው በግ ላይ ነው ሊሉ ይችላሉ። ወይኑስ ብለህ ብትላቸው ያው እንግዲህ መጨረሻ ጠጥቶ የለ እሱኛው ወይ ነው ልትል ትችላለች። ወተቱስ ከየት መጣ? ከጡቱ ነው መቼም አይሉን። ከየት መጣ ወተቱ? መጽሐፍ ቅዱሳችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በተሰቀለበት ጊዜ በዮሐንስ ወንጌል መጽሐፍ ምዕራፍ 19 ቁጥር 24 ላይ አካሉ በጦር ሲወጋ ምን ወጣ ይላል። ዮሐንስ ምን አልኩኝ? 19:24 አብረን እናየዋለን ወንጌሉን ማለት ነው። ሰለቸን እኮ ወንድም አለም። 19:34 ላይ ሶሪ 24 አልኩት። 19:34 ላይ ነገር ግን ከጭፍሮች አንዱ ከወታደሮቹ ማለት ነው ከጌታ መስቀል አጠገብ የነበሩ ወታደሮች ሮማውያኑ ከጭፍሮቹ አንዱ ጎኑን በጦር ወጋው። ማንን? ጌታችንን። ወዲያውም ደምና ውሃ ወጣ ይላል። ከኢየሱስ አካል ውስጥ ምንድን ነው የፈሰሰው? ደምና ውሃ ነው። ልክ ነው። የሰው አካል ሲቆረጥ ደምና ውሃ ሊፈስ ይችላል። ምክንያቱም የሰውነታችን ስንት ፐርሰንቱ ውሃ ነው ብላችሁ ስለምትሉ ዶክተሮቹ። እኔ እዚህ ላይ እረኛ ነኝ፣ ምንም አውቀው ነገር የለም፣ ግን የተነገረኝ ነው ማምነው። ደምና ውሃ ነው ወጣ ብሎ የሚለው መጽሐፍ ቅዱስ። ኦርቶዶክስ ደግሞ የለም ቅባት ወጥቷል፣ ደም ወጥቷል፣ ወተት ወጥቷል፣ ወይን ወጥቷል ትላለች። ቅባቱ ሜሮን ነው፣ ካህናቱና ታቦታቱ ይቀቡበታል። ደሙንስ እሌኒ ትጠጣለች። ወተቱስ ለሕፃናት፣ ወይኑስ ለካህናት። ሜላ ጨርሻለሁ። የምጨምሩበት ካለ ጨምሩ፣ ካልሆነ ህዝቡን የምንበትነው ከሆነ ወደ የቤቱ ይሂድ። ጠላ ስትላለህ ሜላ አለህ አለ ምኑን እጨምራለሁ ብላ ከዚህ በኋላ ወገኖች ባይሆን ዳጊ የሚጨምረው ነገር ሊኖር ይችላል። ዳጊ እንግዲህ ጨምሩ፣ የምትቀንሱም ተሆነ ቀንሱት። እህቶችስ ተንቀሳቀሱ እንጂ እህትየዋለሽ ሴቶች ወተት ይወዳሉ ስለሚባል ማለት ነው።
ዳጊ ይህኔ እኮ ተንበርክኮ በኢየሱስ ስም እያሉ ይሆናል። ደም ጠጣች ብዬ ስም እኔ አይደለሁም ያልኩት፣ ገድሉ ነው ማነው ድርሳኑ ነው ያለው። ንግስት እሌኒ እንደ ጭራቅ የኢየሱስን ደም ከመስቀል ውስጥ አግኝታ ጠጣች፣ በዋንጫ አስቀምጣ የጠራቸው ኦርቶዶክስ። ሊትራሊ ደሙን ማለት ነው። ያኔ የተሰቀለ ጊዜ 300 ዓመት ሙሉ መስቀሉ ቀዳዳ ውስጥ ነበረ። ሳትቀምስ ከዛ አትሉም አታድርም። አትናገሩም፣ ካልሆነ ዘጋዋለሁ። ሲዘገንናለች ታጉ። አውስትራሊያኖች ጉዳችሁን ስሙ። ያ ንግስት እሌኒ ከመስቀሉ ከሚፈሰው ደም ንግስት እሌኒ በወርቅ ወጭት ተቀብላ በወርቅ ብርሌ ውስጥ አደረገችው። ጠጅ በብርሌ እንደሚጠጣ የጌታን ደም ከዛ ከመስቀሉ ቀዳዳ ከስቁረቱ ከችንካሩ ውስጥ አገኘችና ቀዳችው። በቤተ ክርስቲያን ውስጥ ማስገብታ አኖረችው። ከዚያን ጊዜ ወዲህ ንግስት እሌኒ ከዚያ ከከበረ መስቀል ውስጥ ከፈሰሰው ደም ሳትቀምስ የማትበላና የማትጠጣ ሆነች። ህዝባችን በዚህ ነው የታሰረው። አየህ፣ ለዚህ ህዝብ ነው ወንጌል ለኦርቶዶክስ መስበክ አያስፈልግም ብለው የሚሉን ማለት ነው።